ኢራን ለምን አልተሸነፈችም? ለምንስ ፈጽሞ አትሸነፍም? አሜሪካና እስራኤልን ያስጨነቁት አምስቱ አስገራሚ እውነታዎች። ለዘመናት የኢራን ምድር ታላላቅ የዓለም ኢምፓየሮችን ሲያስተናግድ እንዳመጣጣቸው ሲመልስ ብሎም ሲውጥና ሲያደቅ ኖሯል። ከጥንቱ ዘመን የሚያቃጥልን የሚበላ የበረሃ ጀምሮ እስከ ዛሬው ዘመናዊና በከፍተኛ የቴክኖሎጂ ምህንድስና በተደገፈው የጦር አውድማ ድረስ የኢራን ስም በተነሳበት ስፍራ ሁሉ አንድ ጥልቅ ውስጣዊና እውነተኛ ሀቅ አብሮ ይከሰታል። እሱም ያቺ ምድር ፈጽሞ የማትሰበርና የማትደፈር የጀግኖች ማህፀን መሆኗ ነው። ኢራን በታሪኳ ለምን ተሸንፋ እንደማታውቅና በዛሬው እጅግ ተለዋዋጭና አስፈሪ የጂኦፖለቲካዊ መድረክ ላይ ለምን የማትደፈር ግዙፍ የጦር አምባውን እንደቆመች በትክክል ለመረዳት የውጭው ዓለም ሚዲያ ላዩን የሚረጨውን የፕሮፓጋንዳ ዜና ወደ ጎን በመተው በደም ስራ ውስጥ የሚፈሳውን ጥንታዊና እሳታማ የፋርስ ደም ትርታ ማዳመጥና ማስተዋል ያስፈልጋል። ይህ የፋርስ የጀግንነት ደም ፍጹም በሆነ የመኖርና የመትረፍ ተጋድሎ እቶን ውስጥ የተፈተነ ሲሆን እንደ ሮም፣ ግሪክና ባቢሎን ያሉ ታላላቅ የጥንት ስልጣኔዎች ተነስተው ገዝተው በመጨረሻም ወደ አመድነት ሲቀየሩ በተረጋጋ መንፈስ የተመለከተ ዘላለማዊ ስልጣኔን በኩራት የወረሰ ነው። የኢራን ዘመናዊ የመከላከያና የስትራቴጂ መዋቅር ጊዜያዊ የፖለቲካ ጥምረት ወይም አጋጣሚ የፈጠረው ሳይሆን የሻመታት ዘላለማዊ የራስን የመከላከል ተፈጥሯዊ ስሜትና የታሪክ መለኮታዊ ዳግም መገለጫ ነው። እሱም አስፈሪ መልክዓ ምድር፣ የላቀ አገር በቀል ወታደራዊ ምህንድስናና ጠንካራ ጥልቅ የሆነ የህዝብ የጋራ ብሔራዊ መንፈስ ተሳስረው ሊደፈር የማይችል ግንብ የገነቡበት ጠንካራ የታሪክ ምሽግ ነው። ለመሆኑ ኢራን የማትደፈርባቸው አምስቱ አስደናቂ እውነታዎች የትኞቹ ናቸው? አሜሪካና እስራኤል ሲገጥሟቸው ፈተናዎች ምን ይመስላሉ? ኢራን የደበቀችው እውነትስ የቱ ነው? ሰሞንኛ በእነዚህ ጉዳዮች ላይ ድንቅ ጥንቅር አዘጋጅቷል። እስከ መጨረሻው አብራችሁን ዝለቁ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። አምስተኛ ሊደፈር የማይችለው የተፈጥሮ መልክዓ ምድራዊ ምሽግ። የኢራን የመጀመሪያውና እጅግ ጥንታዊው የተፈጥሮ መከላከያ መስመር በቀጥታ በራሱ በመሬቱ ቅርፊትና አቀማመጥ ላይ የተጻፈ ታላቅ ጥበብ ነው። አገሪቱ ግዙፍ በሆኑ የተራራ ሰንሰለቶችና አስፈሪ በረሃዎች የተከበበች ግዙፍ የተፈጥሮ ወታደራዊ ምሽግ ስትሆን የአቀማመጥ ማንኛውንም አይነት መደበኛ የምድር ጦር ወረራ ወደ ፍጹም ወታደራዊ ራስን ማጥፋት እርምጃ የሚቀይር ነው። በስተምዕራብና በስተደቡብ በኩል ከ1500 ኪሎ ሜትር በላይ የሚረዝሙ ግዙፍና ወጣ ገባ የዛግሮስ ተራራዎች ይገኛሉ። እነዚህ ተራራዎች እጅግ ረዣዥም ጫፎች፣ ጥልቅ ገደሎችና ጠባብ መተላለፊያ መንገዶች ያሉባቸው በመሆናቸው ወደ መካከለኛው የኢራን ከፍተኛ ምድር ለመግባት የሚሞክርን ማንኛውንም የጠላት የምድር ጦር ወደ ጠባብ መተላለፊያ ላይ በማስገባት ከባድ የጦር ታንኮችንና የጦር መኪናዎችን ሙሉ በሙሉ ጥቅምና ፋይዳ ቢስ ያደርጋቸዋል። ይህ ሁኔታ ወራሪውን ጦር በቀላሉ በኢራን መከላከያ ኃይሎች ለሚሰነዘር የደፈጣና የአድብቶ መምጣት ጥቃት ሰለባ ያደርገዋል። በሰሜን በኩል ደግሞ የአልቦርዝ ተራራ ሰንሰለቶች ዋና ከተማዋን ቴሄራንን እንደ ብረት ግንብ ጥብቅ አድርገው የሚጠብቁ ሲሆን በሀገሪቱ የውስጥ ክፍል ደግሞ ዳሽት ኤካቪር እና ዳሽት ኤሉት የተባሉ ሰፊና ሊኖሩባቸው የማይችሉ አስፈሪ በረሃዎች ተዘርግተው ይገኛሉ። እነዚህ በረሃዎች ወደ ውስጥ ዘልቆ ለመግባት የሚሞክረን ማንኛውንም የውጭ ሀገር የሎጂስቲክስ እና የንቅናቄ መረብ በአሸዋቸው ውስጥ ጨምረው ለመዋጥም የተዘጋጁ ናቸው። ይህ ልዩ ምድራዊ አቀማመጥ ኢራንን በተለመደው የድንበር ወረራና መሬት በመቆጣጠር ስትራቴጂ ለመገዛት ፈጽሞ የማይቻል ያደርጋታል።
ይህም ጠላቶቿ ወደ ፋርስ እምብርት ለመግባት መሞከር ማለት ከሰው ልጅ ጋር ብቻ ሳይሆን ከራሱ ከተፈጥሮና ከዓለታማ መልክዓ ምድር ጋር መዋጋት መሆኑን እንዲገነዘቡ ያደርጋቸዋል። በተፈጥሮ ሕግ ደግሞ ተፈጥሮ ሁልጊዜ ከምድሪቱ ተሟጋቾች ጎን ትቆማለች። አራተኛ የሚሳኤልና የሃይፐርሶኒክ የበላይነት አስፈሪ ስሌት። በዘመናዊው የጦርነት መድረክ ኢራን ሙሉ በሙሉ የታወቀውን ባህላዊ የኃይል ሚዛን በመቀልበስ በመላው መካከለኛው ምስራቅ እጅግ አስፈሪ የተለያየና የላቀ የባላስቲክ ሚሳኤል ክምችትንና አቅምን መገንባት ትችላለች። ቴህራን የጠላቶቿን በቢሊዮን የሚቆጠር ዶላር የወጣበትን ዘመናዊ የአየር ኃይል አውሮፕላን በአውሮፕላን ለመግጠም ከመሞከር ይልቅ የምዕራባውያንን የአየር የበላይነት ዋጋ ቢስና ስትራቴጂካዊ በሆነ መልኩ ጊዜ ያለፈበት የሚያደርግ ኬኔቲክ አሲሜትሪ የተባለውን መደበኛ ያልሆነ ወታደራዊ ስትራቴጂ ቀርጻለች። የዚህ ሀገር በቀል የቴክኖሎጂ ፕሮግራም ዋነኛ ማሳያ ደግሞ በቅርቡ ይፋ የሆነውና በአሁኑ ወቅት በዓለም ላይ ታላቅ መነጋገሪያ የሆነው የሃይፐርሶኒክ ሚሳኤል ቴክኖሎጂ ነው። በተለይም እንደ ፋታ 2 ያሉ የሚሳኤል ስርዓቶች ያስመዘገቡት አቅም እጅግ አስፈሪ ነው። ከድምፅ ፍጥነት በ15 እጥፍ በላይ በሆነ ወይም ማክ 15 በሆነ ፍጥነት የሚምዘገዘገውና የላቀ የፈሳሽ ነዳጅ ሃይፐርሶኒክ ተንሸራታች ተሽከርካሪ ወይም ሃይፐርሶኒክ ግላይድ ቬክል የሚጠቀመው ይህ ሚሳኤል ከምድር ከባቢ አየር ውስጥና ውጪ የጉዞ አቅጣጫውን በከፍተኛ ፍጥነትና ባልተገመተ ሁኔታ የመቀየር ሙሉ ብቃት አለው። ይህ የአቅጣጫ የመለወጥ ችሎታው ለዘመናዊ የጠላት ዘመናዊ የተደራረቡና የአየር መከላከያ መረቦችና የራዳር እይታዎች እጅግ አስፈሪ ቅዠት የሚፈጥር ሲሆን ባህላዊ የሚሳኤል መቃወሚያዎችን ሙሉ በሙሉ አቅም ያሳጣቸዋል። ኢራን በከፍተኛ ቁጥር የሚመረቱ የሰው አልባ ድሮን መንጋዎችን ከተራቀቁና በትክክለኛ ኢላማ መቺ ባላስቲክ ሚሳኤሎች ጋር በማጣመር ጠላቶቿን እጅግ አስገራሚና አስፈሪ ወደሆነ የሂሳብ ስሌት ውስጥ ትከታቸዋለች። ይህም ጠላት አንድን በጣም ርካሽና በሀገር ውስጥ በብዛት የተመረተን የኢራን ድሮን ወይም ሚሳኤል ለማክሸፍ በሚሊዮን የሚቆጠር ዶላር የሚያወጣ ውድ የሚሳኤል መከላከያ እንዲተኩሰው ማስገደድ ነው። ይህም ጠላት ወደ ኢራን ድንበር ሳይጠጋ የራሱን ውድና ውስን ሀብት ሙሉ በሙሉ እንዲጨርስና በኢኮኖሚ እንዲደቅም ያደርገዋል። ሶስተኛ ተደራራቢው የፊት መስመርና መደበኛ ያልሆነ መከላከያ መዋቅር። የቴህራን የመከላከያ ፖሊሲ ከራሱ አካላዊ ድንበሮች እጅግ የራቀና ሰፊ ሲሆን እሱም የፊት መስመር መከላከያ ወይም ፎርዋርድ ዲፌንስ በመባል የሚታወቀውን ድብልቅልቅ የጦርነት ጥበብ ስትራቴጂን የተጠቀመ ነው። ኢራን እስልምና አብዮታዊ ጥበቃ ጦር IRGC ከዓለም አቀፍ ሌላ የዓለም መንግስታት ጋር በተለመደው ወታደራዊ መሳሪያ መፎካከር ያረጃ አስተሳሰብ መሆኑን ቀድሞ በመረዳት በአካባቢው ያሉ ሀገራት ድንበርን አቋርጦ የተዘረጋ በራሱ አስተሳሰብ የተቃኘና ጥልቅ ታማኝነት ያለው ጠንካራ የክልል አጋሮችና የኃይሎች መረብን በጥበብ መመስረት ችሏል። ይህ የተዘረጋው መደበኛ ያልሆነ የወታደራዊ ጥምረት መዋቅር መላውን የመካከለኛው ምስራቅ ቀጠና ወደ ተሳሰረና አንዱ ለሌላ የሚቆም የጋራ መከላከያ ድር አድርጎታል። ይህም ማለት በኢራን ላይ የሚሰነዘር ማንኛውም አይነት ጥቃት በአንድ ጊዜ በተለያዩ በርካታ የፊት መስመሮች ላይ አስከፊና ሰፊ የሆነ የጦርነት እሳት እንዲቀጣጠል ያደርገዋል። የጠላትን ወታደራዊና የደህንነት መዋቅር በተለያዩ ሰፋፊ ቀጠናዎች ላይ በትኖ በማዳከም ኢራን የዓለም አቀፍ የባህር ትራንዚት መስመሮችንና የውጭ ሀገራትን ስትራቴጂካዊ መዋቅሮች በቀላሉ በቁጥጥሯ ስር የማድረግ እድል አላት። ይህ ወታደራዊ ፍልስፍና የጦርነቱን አውድማ ከኢራን መሬት ሙሉ በሙሉ ወደ ውጭ የሚያሸሽ ሲሆን ጠላት በቴህራን ላይ ጥቃት ከመሰንዘሩ በፊት እንደ ሆርሙዝ የባህር ወሽመጥ ያሉ የዓለምን ምጣኔ ሀብት የሚወስኑ ወሳኝ የነዳጅ ማስተላለፊያ መስመሮች ወዲያውኑ እንዲዘጉና ይህም የሚያስከትለው የኢኮኖሚ የፖለቲካ ኪሳራ ለማንኛውም ወራሪ ኃይል ፈጽሞ ሊሸከሙት የማይችል ከፍተኛ ዋጋ እንደሚሆን እንዲያውቁ ያደርጋቸዋል። ሁለተኛ የኢራን ራሱን የቻለና የማይበገር የጦርነት ኢኮኖሚ። ለአራት አስርት ዓመታት ያህል በኢራን ላይ የተጣሉት ተከታታይና ጨካኝ ዓለም አቀፍ ማዕቀቦችና የምጣኔ ሀብት እገዳዎች አገሪቱን አስገድደው በማንበርከክ እጅ ለመንሳት ታስበው የተደረጉ ነበሩ። ነገር ግን ማዕቀቦቹ ያመጡት ውጤት ከተጠበቀው ፍጹም ተቃራኒ የሆነ ሆነ። ምክንያቱም ኢራን በማንኛውም ሁኔታ ውስጥ ሊጸና የሚችልና ሙሉ በሙሉ በራሱ አቅም ላይ የተመሰረተ ብሎም ሀገር በቀል ወታደራዊ ኢንዱስትሪ ውስብስብ መዋቅር እንድትገነባ መንገድ ከፍቶላታል። በዚህ ዘላቂ የኢኮኖሚ ከበባና ጫና ውስጥ የነበሩት የኢራን መሐንዲሶችና ሳይንቲስቶች በውጭ ሀገር ምርቶችና ቴክኖሎጂዎች ላይ መደገፍን ሙሉ በሙሉ በመተው ከባድ የጦር ታንኮችና የተራቀቁ የራዳር ሲስተሞች ጀምሮ እስከ ኤሌክትሮኒክስ የጦር መሳሪያዎች፣ ሰው አልባ ድሮኖችና እጅግ በጣም ረጅም ርቀት ተወንጫፊ ክሩዝ ሚሳይሎችን በሀገር ውስጥ በስፋት ማምረት የሚችል ያልተማከለ የማኑፋክቸሪንግ መረብ ዘርግተዋል።
ይህ በሀገር ውስጥ የመንደፍና የማምረት ታላቅ ስኬት የኢራን ወታደራዊ አቅም ከምዕራባውያን የስለላና የማዕቀብ ቁጥጥር ውጭ እንዲሆን ከማድረጉም በላይ ከማንኛውም የውጭ አቅርቦት መስመር መቆራረጥ ሙሉ በሙሉ ነፃ አድርጎታል። ሌሎች ተቀናቃኝ ሀገራት እጅግ በጣም የተጋነነ ዋጋ ያላቸውን የውጭ ሀገር የጦር መሳሪያዎችን ለመግዛት ብሔራዊ ካዝናቸውን ሲያሟጥጡ፣ ኢራን ግን በራሷ ወሰን ውስጥ ከፍተኛ ውድመትና ተጽዕኖ ማሳደር የሚችሉ ነገር ግን ወጫቸው እጅግ አነስተኛ የሆኑ ስልታዊ የቴክኖሎጂ መሳሪያዎችን በገዛ እጆቿ ታመርታለች። ይህ የኢኮኖሚ ጥንካሬ ጦርነትን ዘላቂ ወደሆነ አገር በቀል የኢንዱስትሪ ምርት የቀየረው ሲሆን አገሪቱ ምንም አይነት የጦር መሳሪያና ጥይት ሳይቀንስባት ወይም ከውጭ አቅራቢዎች ፈቃድ ሳትጠብቅ ማንኛውንም ከፍተኛ ጥንካሬ ያለው የረጅም ጊዜ መከላከያ ጦርነት ለዓመታት ያለምንም መደናቀፍ እንድታካሂድ ያስችላታል። እያየ ነው ያለነውም ይህንን ነው። አንደኛ እንደ ብረት የጠነከረው የፋርስ ደምና የጋራ ማንነት በኢራን ፍጹም ሊሸነፍ አለመቻልና ዘላለማዊ ጥንካሬ በስተጀርባ ያለው ትልቁና ዋናው ሚስጥር በሳተላይት ምስሎች ሊለካ ወይም በጦርነት ጨዋታዎች ሊሰራ የማይችል ረቂቅ ሀቅ ነው። እሱም ጥልቅና ታሪካዊ የሆነው የፋርስ ብሔራዊ ማንነት ኩራትና የማይበገር የህዝብ ስነ ልቦና ነው። የኢራን ህዝቦች አገራቸውን በካርታ ላይ በተሰመሩ የድንበር መስመሮች የተፈጠረች ተራ ዘመናዊ መንግስት አድርገው ፈጽሞ አይመለከቷትም። ይልቁንም ላለፉት 2500 ዓመታትና ከዚያ በላይ የራሷን የተለየ ባህላዊና ስልጣኔያዊ ቀጣይነት ጠብቃ የኖረች ሕያው ስልጣኔ እንደሆነች በጽኑ ያምናሉ። ይህ ጥልቅ የስልጣኔ ንቃተ ህሊና በህዝብ ልብ ውስጥ የብረት ያህል የጠነከረ ቁርጠኝነትንና ማንኛውንም አይነት ከባድ የምጣኔ ሀብት ችግርና የውጭ ማስፈራሪያ ሳይበገሩ ሳይከፋፈሉና ሳይደነግጡ ለመቋቋም የሚያስችል ታላቅ ስትራቴጂካዊ ትዕግስት ሰጥቷቸዋል። አገሪቱ ከውጭ የሚሰነዘር የህልውና አደጋ ሲጋረጥባት የውስጥ የፖለቲካ ልዩነቶችና አለመግባባቶች በአንድ ጀንበር ሙሉ በሙሉ ቀልጠው ሲጠፉ፣ በእነሱ ምትክ ከጥንታዊ ፋርስ ጀግንነት ደም የተወለደና ስፍር ቁጥር የሌላቸውን ታላላቅ የውጭ ወራሪዎችንና ኢምፓየሮችን በበላይነት የሸኘው ጠንካራና አንድነት የተጠበቀ አርበኝነት ይተካል። ይህ ጥልቅ የህዝብ ጋራ መንፈስ የአገሪቱን ሉዓላዊነት እንደ ተራ የፖለቲካ ምርጫ ሳይሆን ካለፉት ታላላቅ አባቶቻቸው የተረከቡትና እስከ ለተሞታቸው ድረስ ሊጠብቁት የሚገባ ፍጹም ቅዱስ የማይደፈርና የማይደራደሩበት የደም አደራ አድርገው ይወስዱታል። የአገሪቱን መንግስት ልታጠቃ ትችላለህ። ምጣኔ ሀብቷንም በማዕቀብ ልታዳክመው ትችላለህ። ነገር ግን በደም ስራቸው ውስጥ ዘላለማዊ ስልጣኔን ያልሰበረ መንፈስና ወታደራዊ ወግ ይዘው የሚንቀሳቀሱትን ህዝቦች ፈጽሞ ልታሸንፋቸው አትችልም። ይህ ታሪካዊ ሀቅ ደግሞ ኢራን ለዘላለም ሳትደፈርና ሳትሸነፍ በኩራት እንድትቆም የሚያደርጋት ዋናው ምሰሶ ነው። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት